ጤና ይስጥልን ከላፍቶ ኦንላይን ቲቪ የመስከረም 20 ቀን 2018 ዓ.ም ዕለታዊ ዜናዎችን ይዘንላችሁ ቀርበናል። ከዜናዎቹ ጋር አበይ መንግስት ነኝ። ቀዳሚ ወዳደረግነው ዜና ስናልፍ በንፋስ ስልክ ላፍቶ ክፍለ ከተማ ኢሬቻ ለሀገራዊ ማንሰራራት በሚል መሪ ሀሳብ ማህበረሰብ አቀፍ የአካል ብቃት እንቅስቃሴ መርሃ ግብር ተካሄደ። አካል ብቃት እንቅስቃሴው በንፋስ ስልክ ላፍቶ ክፍለ ከተማና በሸገር ሲቲ በፉሪ ክፍለ ከተማ በጋራ የተዘጋጀ ነው። የሸገር ከተማ ከንቲባ ዶክተር ተሾማ አዱኛ እንደተናገሩት ኢሬቻ የኦሮሞ ማህበረሰብ ማንነቱንና ባህሉን ከሚያሳይባቸው በዓላት አንዱ መሆኑን ጠቅሰው እንደ ማህበረሰብ ጠንካራ ባህል ካለው ከተፈጥሮ ጋር ያለው ቁርኝነት ጠንካራ ከሆነ ለዛ ማህበረሰብ ብቻ ሳይሆን ለሀገራዊ ልማትና እድገት ጉልህ አስተዋጽኦ ያበረክታል ሲሉ ተናግረዋል። የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ የመግባባት የፍቅር የሰላምና የአንድነት ተምሳሌት የሆነው ኢሬቻ በዓል ሲከበር ኢትዮጵያ ታላቅ ድል ባስመዘገበችበት ማግስት በመሆኑ የተለየ ያደርገዋል ሲሉ ተናግረዋል። በኢሬቻ ክብረ በዓል ውስጥ ያለው እሴት ለሀገር ግንባታ ሂደት ወሳኝ በመሆኑ ጠቅሰው ወይዘሮ ካባ እንደ ማህበረሰብ በጋራ ተሰብስቦ ማክበር አብሮነትንና አንድነትን የበለጠ እንዲጠናከር የሚያደርግ ነው ሲሉ ገልጸዋል። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን ኢሬቻ የአንድነት የአብሮነትና የወንድማማችነት በዓል እንደሆነ ሁሉ ስፖርትም ለአንድነትና ለሰላማዊ መስተጋብር በመፍጠር ሂደት ያለው ሚና የጎላ መሆኑን ተናግረዋል። በዝርዝር ወደ ያዝነው ዜና ስናልፍ ኢሬቻ በከተማዋ መከበሩ ማህበራዊና ኢኮኖሚያዊ ዘርፍ የሚኖረው አስተዋጽኦ ከፍተኛ መሆኑ ተገለጸ። የከተማው ህብረተሰብ በዓሉ በሰላም እሴቱ ተጠብቆ እንዲከበር የበኩሉን ኃላፊነት እንደሚወጣ ተጠቁሟል። አዲስ ዓለም ጥላሁን ዝርዝሩን እንደሚከተለው ታቀርብልናለች። የዘንድሮ የኢሬቻ በዓል ኢሬቻ ለሀገር ማንሰራራት በሚል መሪ ቃል በመጪው ቅዳሜ መስከረም 24 በአዲስ አበባ ሆራ ፊንፊኔ እንዲሁም በ25 በሆራ አርሰዴ እንደሚከበር ይታወቃል። ዕለቱን በማስመልከት አባ ገዳ ሰይፉ ከድርና ሼህ ሀጂ ኢብራሂም ከላፍቶ ኦንላይን ጋር ቆይታ አድርገዋል። አባ ገዳ ሰይፉ ከድር በነበራቸው ቆይታም ኢሬቻ የገዳ ስርዓት አንዱ መገለጫ መሆኑን ጠቁመው የምስጋናና የጸሎት ስርዓት ከመሆኑን ባሻገር ህብረ ብሔራዊ አንድነትን የሚያጠናክር የአደባባይ በዓል መሆኑን ተናግረዋል። በዓሉ ልዩነታችንን ውበታችን መሆኑን የምናሳይበት መሆኑንም አባገዳው ጠቁመዋል። ኢሬቻ ከሁለት ከምንለው ከምስጋናና ከጸሎት አለፍ ብሎ ዓለም አቀፋዊ ህብረ ብሔራዊ የኢኮኖሚ የፖለቲካ የማህበራዊ ትስስርን አምጥቶ ደስታውን በዓል ሆኖ የመድረክ የአደባባይ በዓል ሆኗል። ያ ስናከብር ደግሞ አንደኛ ልዩነታችንን ውበታችን መሆኑን የምናሳይበት መፈቃቀርን፣ መከባበርን፣ አቃፊነታችንን ምን ያግዝፈታችንን የምናሳይበት ነው። ይሄ ነው ኢትዮጵያዊነት ባህል፣ የኦሮሞነት ባህል። ኢሬቻ በከተማዋ መከበሩ በኢኮኖሚና በማህበራዊ ዘርፍ የሚኖረው አስተዋጽኦ ከፍተኛ መሆኑንም አባገዳ ሰይፉ ከድርና ሼህ ሀጂ ኢብራሂም ተናግረዋል። ለሚመጣው እንግዶችም ውብ ሆና ምትታይ መጥቼ ባይ በቴሌቪዥን እያየ መጥቼ አሁን ዛሬ እኮ የሚመጣው እንግዳ ወደኛ ይመጡ በቴሌቪዥን ሳይ እውነትም ሄጄ ፍንፍኔ ነው አዲስ አበባን ባይ ብሎ የሚያስብ ይመጣል። ያንን እኮ በተስፋ ባይኖር ባይ ይሄንን ባያገኝ ይሄን እድል ባያገኝ የሚለው ሰው ይመጣል። ያንን ጉብኝት ነው፣ ቱሪዝም ነው። ኢሬቻ የማንነት ዲፕሎማሲን ኢኮኖሚና ማህበራዊ መስተጋበሩን አንድነቱን ትስስሩን የሚያጠናክርበት ስለሆነ ድግድግ ጨለማ ወይም ደግሞ ክረምቱ ብርድና ውርጩ ዝናብና የወንዝ ሙሌትና እንደውም ጎርፍ ቆራርጦ ወይም ደግሞ ሳይገናኝ የሰነበተ ይሄንን 2 ወር ከሰኔ ጀምሮ ተገናኝቶ ፈጣሩን የሚያመልክበት ነው። በርካታ ህዝብ ወደ ከተማው በመግባት የሚያከብረውና ዘርፈ ብዙ ጠቀሜታ ያለው በዓል በመሆኑም ሁሉም ባለድርሻ አካላት በዓሉ በሰላምና እሴቱን ጠብቆ እንዲከበር የበኩሉን ኃላፊነት ሊወጣ እንደሚገባም ጠቁመዋል።
እኛ የአዲስ አበባ ነዋሪዎች ደግሞ የሰላም ሰራዊት የፖሊስ አባላቶች እንደውም የጸጥታ አካላት ከክፍለ ከተማችን ጋርና ብሎም ከከተማችን ጋር በመሆን ሰላማችን ጠብቀን አንድነታችን ጠብቀን ነጋዴዎቹም በራቸውን ከፍቶ ሆቴሎቹም የሆቴል ባለቤቶቹም እንኳን በደህና መጣችሁ በማለት በደስታ ተቀብለናቸው በሰላም ወደ ሀገራቸው እንዲመለሱ ፈጣሪን እየለመን ሁላችንም አንድነታችን አብሮነታችን የጠበቀ መሆን አለበት የሚል ሀሳብ አለ። በመጨረሻም ከኢሬቻ በዓል አከባበር ጋር ተያይዞ የንፋስ ስልክ ላፍቶ ክፍለ ከተማ የፉሪ ክፍለ ከተማ አጎራባች ወረዳዎች ጋር የፓናል ውይይት አካሄደ። ኢሬቻ ለሀገራዊ ማንሰራራት በሚል መሪ ቃል በመጪው ቅዳሜ መስከረም 24 በአዲስ አበባ የሚከበረው ሆራ ፊንፊኔ በዓልን አስመልክቶ በሰነድ የተደገፈ ፓናል ውይይት ተደርጓል። ውይይቱ በንፋስ ስልክ ላፍቶ ክፍለ ከተማ የወረዳ ጀሞና የወረዳ ለቡ አስተዳደሮች ከሸገር ሲቲ ፉሪ ክፍለ ከተማ ከሙዳ ፉሪ አስተዳደር ጋር የተደረገ ውይይት ነው። የንፋስ ስልክ ላፍቶ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ምክትልና ፖለቲካ ዘርፍ ኃላፊ አቶ ጎሳ ወርቁ የኢሬቻ በዓል በገዳ ስርዓት ውስጥ የተገኘ አብሮነትና ሰላምን ማብሰሪያ ከጨለማ ወደ ብርሃን በመውጣት ለፈጣሪ ምስጋና የሚቀርብበት የመጪው ጊዜ ብሩህነት የሚበሰርበት አብሮ የመሻገር የአንድነትና የሰላም የፍቅር በዓል መሆኑን አንስተዋል። አቶ ጎሳ አክለው የ2018 በዓል ኢሬቻ ልዩ የሚያደርገው የታላቁ ህዳሴ ግድብ በተመረቀበት ማግስትና የአዲስ አበባ ከተማ አስተዳደር ስሟ አዲስና ውብ በሆነችበት ወቅት የሚከበር መሆኑን ጠቅሰው በዓሉ በርካታ ሚሊዮን ህዝቦች ወደ ከተማዋ በመግባት የሚከበር ዘርፈ ብዙ ጠቀሜታ በዓል ያለው መሆኑን ተናግረዋል። ሁሉም ባለድርሻ አካላት በዓሉ በሰላም እሴቱ ተጠብቆ እንዲከበር የበኩሉን ኃላፊነት ሊወጣ እንደሚገባም አክለው ተናግረዋል። የሸገር ሲቲ ከተማ አስተዳደር ፉሪ ክፍለ ከተማ ሙዳ ፉሪ አስተዳደር አቶ ተፈራ ለገሰ የኢሬቻ በዓል ፍቅር የሚሰበክበት አንድነትና አብሮነት ጎልቶ የሚወጣበት መተሳሰብ በእጅጉ የሚታይበት መረዳዳትና ወንድማማችነት የሚጠናከርበት መሆኑን ጠቁመው በዓሉ ሰላማዊ ሆኖ እንዲከበር በሁለቱ ክፍለ ከተሞች መካከል የተጀመሩ ቅንጅታዊ ስራዎች የበለጠ መጠናከር እንዳለባቸው ገልጸዋል። የመስከረም 20 ቀን 2018 ዓ.ም ዕለታዊ ዜናዎችን ይህን ይመስላሉ። በያላችሁበት ሰላም